የአዲስ አበባ ዩኒቨርሲቲን ጨምሮ የተለያዩ ከፍተኛ ትምህርት ተቋማት ተማሪዎቻቸውን ዛሬ አስመርቀዋል። አሁን ላይ ለከፍተኛ ትምህርት ተቋማት ተመርቀው የሚወጡ ተመራቂዎች ስራ ጠባቂ ሳይሆን ስራ ፈጣሪ ሆነው ከሀገራዊ ዲጂታል አብዮት ጋር እኩል ለመሮጥ የተዘጋጁ ናቸው። በቀጠናው የኢትዮጵያ የጂኦፖለቲካ የበላይነት ስጋት ውስጥ የከተታቸው የውስጥና የውጭ ጠላቶች የኢትዮጵያ ሕዝብ የህልውና ጥያቄ የሆነውን የባህር በር የመመለስ ታሪካዊ ህልም እውን እንዳይሆን እየሰሩ ይገኛሉ። የብሔራዊ ተሃድሶ ኮሚሽን እስካሁን በ4 ክልሎች የነበሩ 90,000 የቀድሞ ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ ማድረጉን ገለጸ። 23ኛው ዓለም ዋንጫ የምድብ ጨዋታዎች ዛሬም ቀጥለው ሲደረጉ ኦስትሪያ ከአልጄሪያ፣ ዲሞክራቲክ ሪፐብሊክ ኮንጎ ከኡዝቤኪስታን፣ እንግሊዝ ከፓናማና ጋና ከክሮኤሺያ የሚያደርጉት ጨዋታ ይጠበቃል። ከስፖርት እንመለከተዋለን። ሰኔ 20 2018 ዓ.ም ጤና ይስጥልኝ። እንደምን አመሻችሁ። ኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችን ቆዩ። የኢትዮጵያን የብልጽግና ጉዞ ለማፋጠን በስነ ምግባርና በእውቀት የታነጸ የሰው ኃይል ግንባታ ወሳኝ ነው። ጂንካ ዩኒቨርሲቲ ዛሬ ባካሄደው 6ኛ ዙር የምረቃ ስነ ስርዓት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በተገኙበት ተማሪዎቹን በደማቅ ሁኔታ አስመርቋል። ተመራቂዎችም የጣለባቸውን የሀገር አደራ በመረዳት በቴክኖሎጂና በዲጂታል ሽግግር የታገዘ ችግር ፈቺ አስተዋጽኦ እንዲያበረክቱም አፈ ጉባኤ ጥሪ አቅርበዋል። ወንድማገኝ ኃይሉ ተጨማሪ አለው። ኢትዮጵያ የጀመረችውን የብልጽግና ጉዞ ለማፋጠንና ዘላቂ ለማድረግ በስነ ምግባርና በእውቀት የታነጸ የሰው ኃይል ግንባታ ወሳኝ ነው። የከፍተኛ ትምህርት ተመራቂ ተማሪዎችም ወደ አዲስ የህይወት ምዕራፍና የሀገር አደራ የሚሸጋገሩበት ወሳኝ ወቅት ላይ እንገኛለን። በዛሬው ዕለትም ተማሪዎችን ያስመረቀው የጂንካ ዩኒቨርሲቲም ይህንን ሀገራዊ ፋይዳ ባገናዘበ መልኩ ለተማሪዎቹ አዲስ የቤት ስራ ሰጥቷል። ምረቃ የሁሉም ነገር ማጠቃለያ ሳይሆን ለአዲስ ራዕይና ለሀገር አገልግሎት የሚሰናዱበት መነሻ ነው። ተመራቂዎች ህይወትን ገና መጀመራቸውን ተገንዝበው አዲስ የቤት ስራ የሚቀበሉበት ወቅት ላይ ደርሰዋል። ይህ የምረቃ ዕለት ለተመራቂ ተማሪዎች የመጨረሻ ሳይሆን ለአዲስ ኃላፊነት፣ ለአዲስ ስራ፣ ለአዲስ ራዕይ አገርን ለማገልገል መነሻ ስለሆነ ውድ ተመራቂዎች ህይወታችሁን ጀመራችሁ እንጂ ሁሉ ነገር አልጨረሳችሁምና አሁን አዲስ የቤት ስራ የምትቀበሉበት ጊዜ በመሆኑ ለዚህ በመብቃታችሁ እንኳን ደስ አላችሁ ማለት ፈልጋለሁ። በአሁኑ ወቅት ዓለማችን በቴክኖሎጂና በዲጂታል ሽግግር ውስጥ ትገኛለች። በዚህ ፈጣን ዘመን ተመራቂዎች የሚቀበሉት ዲግሪ የወረቀት ማረጋገጫ ብቻ ሳይሆን የአገርን አደራ ለመወጣት የሚወሰድ ትልቅ የኃላፊነት ምልክት ነው። ውድ ተመራቂዎች ዛሬ የምትቀበሉት ዲግሪ የእውቀት ማረጋገጫ ብቻ አይደለም፣ ለሀገር ልማት የምትወስዱት ኃላፊነት ምልክት ነው። ዛሬ ኃላፊነት ነው የምትቀበሉት። በዲጂታሉ ዘመን አሁን ዘመኑ የቴክኖሎጂ ነው፣ ዘመኑ የዲጂታል ዘመን ነው። ስለሆነም በስነ ምግባር በሙያ ብቃትና በአገር ፍቅር የተሞላችሁ ዜጎች እንድትሆኑ በዚህ አጋጣሚ አደራላችሁ ፈልጋለሁ። ይህ የተገኘው ታላቅ ስኬት የተመራቂዎች ብቻ ሳይሆን ልጆቻቸውን በፍቅር በጸሎትና በትዕግስት የደገፉ የወላጆችና የቤተሰቦች ጭምር በመሆኑ ልዩ ክብርም ተሰጥቷቸዋል። ዛሬ ለጂንካ ዩኒቨርሲቲ ለምሩቃን፣ ለወላጆች፣ ለመምህራን፣ ለአስተዳደር ሰራተኞችና ለመላው የዩኒቨርሲቲያችን ማህበረሰብ ታላቅ ደስታ፣ የኩራትና የተስፋ ቀን ነው። ይህ ቀን የአንድ የትምህርት ደረጃ መጨረሻ ብቻ ሳይሆን የአዲስ ኃላፊነት፣ የአዲስ አገልግሎትና የአዲስ ተስፋ መጀመሪያ ነው። ይህ ስኬት የእናንተ ብቻ አይደለም። የእናንተን ጉዞ በፍቅር፣ በጸሎት፣ በትዕግስትና በመስዋዕትነት የደገፉ የወላጆቻችሁ የቤተሰቦቻችሁም ስኬት ነው። ወላጆችን በዚህ አጋጣሚ በልዩ ሁኔታ እንኳን ደስ አላችሁ ለማለት እወዳለሁ።
ምረቃ የትናንት ትጋት ውጤት ቢሆንም የነገው የሀገር ግንባታ ዋና መሰረት ነው። ተመራቂዎች ሕይወትን ገና መጀመራቸውን ተገንዝበው ለተጣለባቸው አዲስ ኃላፊነት ብቁ ሆነው እንዲገኙ መልእክቱ የሁል ጊዜ ማስታወሻቸው ሊሆን ይገባል። በሀገራዊ የመውጫ ፈተና የ91% ከፍተኛ ማለፊያ ውጤት ያስመዘገበውና አዲሱን የትምህርት ሪፎርም በውጤታማነት የጀመረው አዲስ አበባ ዩኒቨርሲቲ ዛሬ ከ6400 በላይ ተማሪዎችን አስመርቋል። የዛሬው ታሪካዊ ምረቃ ለሀገር እድገትና ለቴክኖሎጂ ልዕልና አዲስ መሰረት የጣለ ነው። ዩኒቨርሲቲው ለበርካታ ዓመታት ሲያለመው የነበረውን የራስ ገዝነት አስተዳደር ሽግግር በተሳካ ሁኔታ ያጠናቀበት እንደሆነም ተናግረዋል። ወይንሸት ደጀኔ ተጨማሪ አላት። ዩኒቨርሲቲ መማር በራሱ ፈታኝ ነው። በትዳር ውስጥ ሆኖ ልጆችን እያሳደጉና ኑሮን እየመሩ ትምህርትን ማጠናቀቅ ደግሞ ድርብ ጥንካሬን ይጠይቃል። ዛሬ ከአዲስ አበባ ዩኒቨርሲቲ ከተመረቁት ከ6000 በላይ ተማሪዎች መካከል የሁለቱ ጥንዶች ታሪክ ግን የብዙዎችን ቀልብ ስቧል። በትምህርት ገበታ ላይ እጅ ለእጅ ተያይዘው በመተጋገዝና በመተሳሰብ ለዛሬው ስኬት የበቁት አቶ አብይ በየነና ወይዘሮ ሙሉ የሚያምረው ዛሬ ፍሬያቸውን ይዘው በኩራት ተመርቀዋል። ያው በጋራ መተጋገዝ ነው። ቤት ውስጥ ያለውንም የልጆች ኃላፊነት በጋራ በመተጋገዝ ትምህርት ላይም ያሉትን አሳይመንቶች በጋራ በመነጋገር በጋራ ዲስከስ በማድረግ እንደዚህ በማድረግ ነው ይሄንን የጨረስ ነው። አይዲያዎችን ሼር እናረጋለን፣ ዲስከስ እናረጋለን። አሳይመንቶች ሲሰጡን ያው ሀሳብ እንለዋወጣለን። ከዛ ጎን ለጎን ስራም ስላለ በጋራ እንግዲህ ቻሌንጁን ተቋቁመን ለዚህ ደርሰናል። ይህ አዳራሽ ዛሬ የብዙ ዓመታት ልፋት የቤተሰብ ተስፋ ፍሬ ያፈራበት ደማቅ ስፍራ ሆኗል። የአዲስ አበባ ዩኒቨርሲቲ በተለያዩ ትምህርት ዘርፎች ያሰለጠናቸውን ከ6400 በላይ ተማሪዎች በዛሬው ዕለት ሲያስመርቅ አዳራሹ በደስታ እንባና በጭብጨባ ተሞልቷል። የትምህርት ሚኒስትርና የዩኒቨርሲቲው ቻንስለር የሆኑት ፕሮፌሰር ብርሃኑ ነጋ ለተመራቂዎች ያስተላለፉት መልእክት ግን ከደስታው ባሻገር ትልቅ ኃላፊነትን ያሸከመ ነበር። ፕሮፌሰሩ የዘንድሮ ተመራቂዎች ኢትዮጵያ አዲሱን የትምህርት ሪፎርም ከጀመረች በኋላ የመጀመሪያዎቹ ፍሬዎች መሆናቸውን በአጽንኦት አንስተዋል። ውድ ተመራቂ ተማሪዎች፣ እናንተ ዛሬ የምትመረቁት በትምህርት ስርዓታችን ላይ የገጠመንን ስብራት ለመጠገን ሪፎርም በጀመርንበት ማግስት በ12ኛ ክፍል ሀገር አቀፍ ፈተና አስተዳደር የተወሰዱትን ጥብቅ እርምጃዎች አልፋችሁ በከፍተኛ ትጋትና ስኬት እዚህ የደረሳችሁ በመሆናችሁ ዕለቱን ልዩ ያደርገዋል። ከዩኒቨርሲቲው ቅጥር ግቢ ወጥታችሁ ወደ ሰፊው የሥራ ዓለም ስትቀላቀሉ በራሳችሁ ዕውቀትና መተማመን የምትንቀሳቀሱ፣ ዲግሪ ስለያዛችሁ ዕውቀትን የጨረሳችሁ የሚመስላችሁ ግብዞች ሳትሆኑ ሁሌም በተጨማሪ ለመማር በትምህርት ቤቶች ውስጥ ብቻ ሳይሆን በተግባር ከማህበረሰቡ የሚገኝ ዕውቀትን ጨምሮ ከፍተኛ ፍላጎት ያላችሁ፣ ያንን ዕውቀታችሁንም ከሌሎች ጋር በማስተባበር ማህበረሰቡን በጋራ የምታሳድጉ ልባሞች እንደምትሆኑ አገራችሁ ትሻለኝ። ለዚህም የኢትዮጵያን የወደፊት የረጅም ጊዜ ስልጣኔና ታላቅነት የሚመጥን አዲስ መንፈስ ያነገባችሁ ባለሙያዎች መሆን ይጠበቅባችኋል። ከምንም በላይ ደግሞ ሙስናንና መሰል አድሏዊ አሰራሮችን የምትጸየፉ፣ ፍጹም ከእኩይ ተግባር በጸዳ መልኩ ሀገራችሁን የምትወዱና የምታገለግሉ፣ የራሳችሁ ሕይወት መሻሻል ከሀገራችሁ መሻሻል ጋር በጥብቅ የተሳሰረ መሆኑን የምትረዱ የሀገሪቱ እውነተኛ ባለቤቶች እንድትሆኑ በዚህ አጋጣሚ አደራ ማለት እወዳለሁ። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ተቋሙ ለበርካታ ዓመታት ሲያደርግ የነበረውን የራስ ገዝነት አስተዳደር ሽግግር በተሳካ ሁኔታ አጠናቋል ብለዋል። ተማሪዎች ከዩኒቨርሲቲ የቀሰሙትን እውቀት ወደ ጥበብ በመቀየር መፍትሄ አምጪዎች እንዲሆኑ ጠይቀዋል። ዩኒቨርሲቲያችን የጀመረው የራስ ገዝነት ጉዞ ራሱን በተሻለ ነጻነትና በተጠናከረ ተቋማዊ ኃላፊነት እንዲሰራ፣ ለሀገራችን ሁለንተናዊ ብልጽግና አቅም የሚሆኑ አካዳሚያዊ ፕሮግራሞች እንዲያስፋፋ፣ ከመላ ሀገራችን ብቃትና ተሰጥኦ ያላቸውን ተማሪዎች በራሱ መስፈርት እንዲቀበል፣ እንዲሁም ተቋማዊ ስርዓቱና አስተዳደራዊ ስራዎችን እንዲያጠናክር ያግዘዋል። ዓለማችን በአየር ንብረት ለውጥ፣ በኢኮኖሚያዊ ምስቅልቅል፣ በተገዳዳሪ ኃይሎች ፉክክር፣ በጤና ችግሮች የምትፈተንበት በዚህ ወቅት የምትመረቁ መሆኑ ቢታወቅም የቀሰማችሁት ዕውቀት ወደ ጥበብ አሳድጋችሁ
ለሀገራችንና ለዓለም መፍትሄዎች እንደምትሆኑ ተስፋ ጥለንባቸዋል። የዘንድሮ ምረቃ በቁጥር ብቻ ሳይሆን በጥራትም ልዩ መሆኑ ተገልጿል። ከተመራቂዎቹ መካከል 207ቱ በ3ኛ ዲግሪ ወይም PhD የደረሱ ሲሆን 30ዎቹ ደግሞ ሀገሪቱ እጅግ በምትፈልጋቸው የሰብ ስፔሻሊስት የሕክምና ዘርፎች የሰለጠኑ ባለሙያዎች ናቸው። በጥራት ረገድ ትልቁ ማረጋገጫ የሆነው ደግሞ በቅርቡ በተሰጠው ሀገራዊ መውጫ ፈተና ላይ የታየ ውጤት ነው። ዩኒቨርሲቲው ካስፈተናቸው 3960 ተማሪዎች መካከል 91 በመቶ የሚሆኑት በኩራት አልፈዋል። ምሩቃን ጥራት ያለው አገልጋይና አምራች ዜጋ እንዲሆኑ የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ጥሪ ያቀረቡ። የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በተለያዩ ትምህርት ዘርፍ ያሰማራቸውን 1817 ተማሪዎችን አስመርቋል። ሰይፉ ገብረ ጻዲቅ ተጨማሪ አለው። ትምህርት ሀገር ለዜጎቿ ልትሰጥ የምትችለው ትልቁ ስጦታ ነው። ከኢትዮጵያ ፌዴራል ስርዓት ጅማሮ ጋር ቁርኝት ያለው ፐብሊክ ሰርቪስ ዩኒቨርሲቲ በወቅቱ የነበረውን የባለሙያዎችና የአመራሮች የአቅም ክፍተት የመሙላት ተልእኮን አንግቦ ነው የተመሰረተው። ባለፉት 3 አስርት ዓመታት ጉዞም በርካታ ምሁራንን በማፍራት ለሲቪል ሰርቪስ ዘርፉ የላቀ አስተዋጽኦ አበርክተዋል። ፐብሊክ ሰርቪስ ዩኒቨርሲቲ በ2018 ዓ ም ያስመረቀው 1817 ተማሪዎችን ነው። በአጠቃላይ ወንድ 1363፣ ሴት 454 በድምሩ 1817 ምሩቃን በየደረጃው የተቀመጠው መስፈርቶች በሚገባ ማሟላታቸው ተረጋግጦና በመጨረሻም ለዩኒቨርሲቲው ሴኔት ቀርቦ እንዲመረቁ ወስኗል። ዩኒቨርሲቲው የስልጠና መርሃ ግብሮቹን በቴክኖሎጂ በመደገፍ ሙሉ በሙሉ ዲጂታላይዝ የማድረግ ስራዎችን እየሰራ ነው። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ምሩቃን ጥራት ያለው አገልጋይና አምራች ዜጋ እንዲሆኑ ጥሪ አቅርበዋል። በየትኛውም የሙያ መስክ ብትሰማሩ ጥራት ያለው እና አምራች ዜጋ እንድትሆኑ የሚከተሉትን 5 እሴቶች እንድታስታውሱ አደራ ጭምር መልእክት ማስተላለፍ እፈልጋለሁ። በተሰማራችሁበት ቦታ ሁሌም በታማኝነት ማገልገል፣ በብቃት ስሩ፣ በብቃት ምሩ፣ ፈጠራና ፍጥነትን ተለማመዱ፣ ያለማቋረጥ ተማሩ። በምታደርጉት ሁሉ ዜጎችን ማዕከል ማድረግ አደራችሁ መሆኑን ዘወትር አስታውሱ። ምሩቃንም የተጣለባቸውን አገራዊ አደራ ለመወጣት ዝግጁ ናቸው። የተሻለ ስራ እሰራለሁ፣ በተማርኩት ሙያ የተሻለ ነገር ህዝብን አገለግላለሁ ብዬ አስባለሁ። እኔም ብዙ ማበርከት የሚችለው ነገር አለ ብዬ አስባለሁ። በጥናትና ምርምር በማካሄድ ደግሞም ኦፊስ ውስጥ ሰርቪስን ደሊቨር ሲያደርግ ያው ሳልወግን ሁሉንም በአንድ አይን በማየት ችግሮችን መሰረት ባደረገ መልኩ ኦልሞስት ለመስራት ዝግጁና ቁርጠኛ ነኝ። ባለኝ አቅም አገሬን ለማገልገል እንደ ሴት ደግሞ ሴት ብዙ ነገሮችን ታያለች። ሀገራችን ላይ ያሉ ብዙ ጉድለቶችን በቻልኩት አቅም ያው አቅሜ በሚፈቅደው ለማገልገል እሞክራለሁ። እኔ በአመራርነት ወይም በሊደርሺፕ ነው ስፔሻላይዜሽን PhDው እና በሚችለው አቅም በሚሰጠኝ ኃላፊነት በሙሉ ላይ በታማኝነት፣ በቅንነት፣ በታታሪነት ለማገልገል ከመጀመሪያውን ጀምሮ ሰንቄ በውስጤ ይዤ የኖርኩት ዓላማ ስለሆነ አሁንም እንግዲህ ለማገልገል ዝግጁ ነን። ከፍተኛ ውጤት ላመጡ ተማሪዎችም የሜዳሊያና የዋንጫ ሽልማት ተበርክቶላቸዋል። መቱ ዩኒቨርሲቲ ለ13ኛ ዙር በተለያዩ ትምህርት ዘርፎች ያሰለጠናቸውን ከ1700 በላይ ተማሪዎች በመጀመሪያና በሁለተኛ ዲግሪ አስመርቋል። ከተመራቂዎቹ 653 ያሉ ሴቶች መሆናቸው ተገልጿል። የመቱ ዩኒቨርሲቲ ፕሬዝዳንት ዶክተር አለሙ ዲሳሳ ዩኒቨርሲቲው የመማር ማስተማርና ችግር ፈቺ የምርምር ስራዎች እንዲሁም የማህበረሰብ አገልግሎት ተግባራትን በማከናወን አገራዊ ተልዕኮውን ከግብ ለማድረስ በትጋት እየሰራ ይገኛል ብለዋል። የዩኒቨርሲቲው በአገር ልማትና ብልጽግና የበኩሉን ኃላፊነት የሚወጣ አምራች ዜጋ ለመፍጠር እየሰራ እንደሚገኝም አንስተዋል። እንደ ሪፖርተራችን ሚፍታ አብዱልቃድር ዘገባ ተመራቂዎቹ ትምህርታቸውን በመደበኛና በተከታታይ መርሃ ግብር በጤና፣ በግብርና፣ በኢንጂነሪንግ፣ በሕግ፣ በማህበራዊ ሳይንስና ስነሰብ እንዲሁም በተፈጥሮ ሳይንስና በሌሎች ዘርፎች ሲከታተሉ የቆዩ መሆናቸው ተመላክቷል።
በመርሃ ግብሩ ላይ የተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢና የዩኒቨርሲቲው የስራ አመራር ቦርድ አባል ዶክተር ዲማ ነጎ እንዲሁም የዩኒቨርሲቲው የስራ አመራር ቦርድ ምክትል ሰብሳቢ ፕሮፌሰር በቀለ ጉተማና ሌሎች ተጋባዥ እንግዶችም ተገኝተውበታል። ተመራቂዎች ለሀገራችን ሁለንተናዊ ልማትና ዘላቂ ሰላም ፍቅር ሰባኪዎች ሊሆኑ ይገባል ሲሉ የሰላም ሚኒስትር መሐመድ እድሪስ ገለጹ። የወላይታ ሶዶ ዩኒቨርሲቲ ለ20ኛ ጊዜ በተለያዩ ትምህርት መስኮች በመደበኛና በተከታታይ ትምህርት መርሃ ግብሮች ያሰለጠናቸውን 1037 ተማሪዎችን አስመርቀዋል። በዚህም በመጀመሪያ ዲግሪ 745፣ በሁለተኛ ዲግሪ 274፣ በፒኤችዲ 7 እና በስፔሻሊቲ 11 በአጠቃላይ 1037 ተማሪዎች ተመርቀዋል። በመርሃ ግብሩ የተገኙት የሰላም ሚኒስቴር ሚኒስትርና የወላይታ ሶዶ ዩኒቨርሲቲ ቦርድ ሰብሳቢ አቶ መሐመድ እድሪስ ተመራቂዎች ለሀገራችን ሁለንተናዊ እድገትና ዘላቂ ሰላም በማህበረሰብ ዘንድ የፍቅር ሰባኪዎች ሊሆኑ ይገባል ብለዋል። በሀገራችን የቴክኖሎጂ ሽግግር ለመጠቀም ምቹ የፖሊሲ አማራጮች ተዘጋጅተው ወደ ስራ መግባቱን የገለጹት አቶ መሐመድ እድሪስ ተመራቂዎች ቴክኖሎጂ ተጠቅመው ሀብት ለመፍጠርና ከቴክኖሎጂ ጋር መጓዝ ይኖርባቸዋል ብለዋል። የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ ዩኒቨርሲቲው ለዲጂታል ቴክኖሎጂ ሽግግር ትኩረት በመስጠት በሀገራችን በእውቀት የሚመራ ተቋማትን በመፍጠር ረገድ የበኩሉ እየተወጣ ይገኛል ብለዋል። ዘገባውም የሪፖርተራችን ትዕግስቱ ቡቼ ነው። በለውጡ ማግስት የተጀመረው የትምህርት ዘርፉን ስብራት የመጠገን ሪፎርም ኩረጃን ከስሩ ነቅሎ በራሱ የሚተማመን ትውልድ እንዲፈጠር የማድረጉ ጉዞ ፍሬ አፍርቷል። ዛሬ ላይ ከከፍተኛ ትምህርት ተቋማት ተመርቀው የሚወጡ ተመራቂዎች ስራ ጠባቂ ሳይሆን ስራ ፈጣሪ ሆነው ከሀገራዊ ዲጂታል አብዮቱ ጋር እኩል ለመሮጥ የተዘጋጁ ናቸው። በትምህርት ዘርፉ የተሰሩ ሪፎርሞች ጥራት ያለውና ለፈጠራ የሚተጋ የስራ ኃይል ከማምረት አንጻር ምን አስተዋጽኦ አደረገ ለሚለው ጉዳይ የሮዛ መኮንን ጥንቅር ምላሽ አለው። የትምህርት ጥራት ማሽቆልቆል ሀገራችንን ክፉኛ ሲፈትናት ቆይቷል። የትምህርት ማስረጃዎች የወረቀት ጌጥ ብቻ የሆኑበት ጊዜ ሩቅ አልነበረም። ነገር ግን በለውጡ ማግስት የተጀመረው የትምህርት ስብራትን የመጠገን ሪፎርም ኩረጃን ከስሩ ነቅሎ ጥሏል። የዩኒቨርሲቲ መውጫ ፈተና ተግባራዊ መደረጉ ትልቅ የብቃት አብዮትን ፈጥሯል። ዘንድሮ ከዩኒቨርሲቲዎች ካባ ደርበው ቆብ ደፍተው የሚወጡት ተመራቂዎች ከትላንትኖቹ በምን ይለዩ ይሆን? ለዚህ ምላሽ ይዘናል። የትምህርት ጥራት ሲረጋገጥ ኢኮኖሚው በራሱ ህይወት ይዘራል። የዘንድሮዎቹ ተመራቂዎች በእውቀት ረገድ የበሰሉና በቴክኖሎጂ የታገዘ የስራ ፈጠራ ላይ ለመሰማራት የላቀ ዝግጁነት ያላቸው ናቸው። ይህ ዝግጁነታቸው ደግሞ አጋጣሚ አይደለም። ሀገራችን አሁን ከምትገኝበት ሀገራዊ ሪፎርም ጋር ቀጥተኛ ትስስር ያለው ጉዳይ ነው። መንግስት ቅጥርን የመጠበቅና ማስታወቂያ የማንበብ አሮጌ ባህልን በመስበር ተማሪዎች የየራሳቸውን ስራ እንዲፈጥሩ በርካታ ህጋዊና ተቋማዊ አሰራሮችን ዘርግቷል። ለዚህም ዋነኛው ማሳያ የጀማሪ ንግድ ወይም የስታርታፕ አዋጅ መጽደቁና ወደ ስራ መግባቱ ነው። በስታርታፕ አሰራር ወጣቶች የብድር ማስያዣ ወይም ኮላተራል ሳይጠየቁ በብሔራዊ ብድር ዋስትና ፈንድ ታግዘው የግብር እፎይታ አግኝተውና ቢሮክራሲው በተቀነሰ የዲጂታል ስርዓት አልፈው ሀሳባቸውን ወደ ተግባር እንዲቀይሩ የሚያስችል የፖሊሲ ምህዳር ፈጥሮላቸዋል። በዲጂታል ኢትዮጵያ 2030 ስትራቴጂ መሰረት ተመራቂዎች ቴክኖሎጂን ተጠቅመው የገበያና የስራ ዕድል የሚፈጥሩበት ፍትሃዊ የውድድር ከባቢም ተመቻችቷል። ወደዚህ ብሩህ ተስፋ ከመምጣታችን በፊት የተሻገርነውን የታሪክ ምዕራፍ መቃኘት ግድ ይለናል። ኢትዮጵያ በ1986 ዓ.ም የቀረጸችው የትምህርት ፖሊሲ ትምህርትን ለሁሉም በማዳረስ ረገድ ውጤታማ ነበር። የትምህርት ቤቶችና የዩኒቨርሲቲዎች ቁጥር በብዙ እጥፍ አድጓል። በሚሊዮኖች የሚቆጠሩ ዜጎች ወደ ትምህርት ገበታ መጥተዋል። ሆኖም ይህ አሃዛዊ ስኬት ጥራትን የሰዋ ነበረ። የትምህርት ጥራት ከቁጥጥር ውጪ በሆነ የተቋማት እውነተኝነት ምሁራን ማፍሪያ ከመሆን ይልቅ የምስክር ወረቀት ማደያ ሆኑ። ኩረጃ እንደ መብት ተቆጠረ። የዚህ ውጤት ደግሞ በሀገራችን የሰው ኃይል ልማት ላይ ከፍተኛ መዋቅራዊ ስብራትን አስከተለ። ይህንን ጉድለት ለማረም የለውጡ መንግስት ከ2010 ዓ.ም ጀምሮ ጠንካራ እርምጃዎችን መውሰድ ጀመረ። የብቃት ተኮር ወይም ኮምፒተንሲ ቤዝድ ስርዓተ ትምህርት ተቀርጾ ስራ ተጀመረ። የተማሪዎችን የፈጠራና ሂሳዊ አስተሳሰብ አቅም ለመገንባት በሚያስችል መልኩ የትምህርት መዋቅሩም ተቀየረ። ከሁሉም በላይ ግን የሀገራችንን እውነተኛ ገጽታ ያሳየው ኩረጃን ዜሮ ለማድረግ የተዘረጋው የ12ኛ ክፍል ፈተናና የከፍተኛ ትምህርት መውጫ ፈተና ወይም ኤግዚት ኤግዛም ትግበራ ነበር። ይህ ሂደት የቱንም ያህል ፈታኝ ቢሆንም የትምህርት ስርዓቱን ከስብራት ወደ ጥራት ያሸጋገረ
ታሪካዊ ዳግም የልደት ምዕራፍ ነው። ይህ የትምህርት ጥራት ማስጠበቂያ ሪፎርም በቁጥር ሲመዘን እውነታው ይህን ይመስላል። መረጃዎች በግልጽ እንደሚነግሩን በ2014 እና 2015 ዓ.ም የ12ኛ ክፍል ማለፊያ ምጣኔ ከ3.3 በመቶ መብለጥ አልቻለም። በ2017 ዓ.ም ይህ ቁጥር ወደ 8.4 በመቶ ከፍ ብሏል። ጥራትን ለማስጠበቅ የተከፈለው ዋጋ ምን ያህል ከባድ እንደነበርም ያሳያል። ነገር ግን እነዚህ ጥብቅ የጥራት ማጥለያዎች አልፈው ዛሬ ለምረቃ የበቁ ወጣቶች የሀገራዊ ሪፎርሙ አንቀሳቃሾች ይሆናሉ። መንግስት የኢኮኖሚ ሪፎርም ተግባራዊ ሲያደርግ ማዕከሉ የሰው ኃይል ነው። ዘንድሮ የሚመረቁት ወጣቶች ራሳቸውን የቻሉ የተግባር ክህሎት ያዳበሩና በእውነተኛም በራስ መተማመን የተሞሉም ናቸው። ተመራቂዎቹ ወደ ስራው ዓለም ሲቀላቀሉ ከፊታቸው እንደ ድሮው የተዘጋ መንገድ አይጋረጥባቸውም። ይልቁንም በዲጂታል ኢትዮጵያ 2030 ስትራቴጂ መሰረት እያደገ የመጣው የፋይናንስ ቴክኖሎጂና በቅርቡ የጸደቀው የስታርታፕ አዋጅ ሰፊ እድሎችን ከፍቶ ይጠብቃቸዋል። የዛሬ ተመራቂዎች የራሳቸውን የፈጠራ ስራ ወይም ስታርታፕ አቋቁመው ከብሔራዊ የብድር ዋስትና ፈንድ ተጠቃሚ በመሆን የዲጂታል አብዮትን መቀላቀል ይችላሉ። ይህ ማለት አዳዲስ የስራ እድሎችን በመክፈት የሀገራችንን የኢኮኖሚ መዋቅር ከባህላዊ ወደ ዘመናዊ የዲጂታል ኢኮኖሚ የሚያሸጋግር አቅም ነው። ይህንን ሀቅ በልማት ሳይንስ ንድፈ ሀሳቦች ስንመዝነው ጥራት ያለው ትምህርትና አካታች ኢኮኖሚ የአንድ ሳንቲም ሁለት ገጽታዎች መሆናቸውን እንረዳለን። ይኸውም አዳዲስ እውቀቶችና ወጣት ስራ ፈጣሪዎች የድሮውን ጊዜ ያለፈበትንና በብቸኝነት የተያዘውን መዋቅር ሰብረው በመግባት ኢኮኖሚውን ያድሱታል። የትምህርት ቤቶቻችን ደጃፍና ዩኒቨርሲቲዎቻችን ቅጥር ግቢ አሁን የምስክር ወረቀት ማተሚያ ፋብሪካዎች መሆናቸው አብቅተዋል። በምትኩ የተግባር የእውቀትና የብቃት መኮትኮቻ ማዕከላት ሆነዋል። ዘንድሮ የምንቀበላቸው ተማሪዎች የመንግስት ቢሮ በር እያንኳኩ ማስታወቂያ የሚጠብቁ ተስፋ ቆራጮች አይደሉም። ይልቁንም በአዲሱ የስታርታፕ አዋጅና በዲጂታል ቴክኖሎጂ የተገነባውን ጋሻ አንግበው በአካታች የኢኮኖሚ ፖሊሲዎች የተመቻቸውን ሰፊ ዓለም ለመቀላቀል የተዘጋጁ ስራ ፈጣሪዎች ናቸው። የትምህርት ጥራትን በማስጠበቅ የተጀመረው የብቃት አብዮት በእውቀት የተነጸ ትውልድን አፍርቶ ኢትዮጵያን ወደማትመለስበት የኢኮኖሚ ከፍታ እንደሚያሻግራት ጥርጥር የለውም። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የብሔራዊ ተሃድሶ ኮሚሽን እስካሁን በአራት ክልሎች የነበሩ 90 ሺህ የቀድሞ ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ ማድረጉን ገለጸ። ኮሚሽኑ በኦሮሚያ ክልል ሲንቀሳቀሱ የነበሩና የሰላም ጥሪውን የተቀበሉ ታጣቂዎችን የጦር መሳሪያ የመቀበል የማሰልጠንና ወደ ማህበረሰቡ የመቀላቀል ተግባር እያከናወነ ነው። አስረሳው ወገሼ ተከታዩን ዘገባ አድርሰውናል። እነዚህ ወጣቶች ባለፉት ዓመታት በኦሮሚያ ክልል የተለያዩ አካባቢዎች በትጥቅ ትግል ውስጥ የቆዩ ናቸው። ዛሬ ላይ ግን በመንግስት የተደረገላቸውን የሰላም ጥሪ ተቀብለው በብሔራዊ ተሃድሶ ኮሚሽን የቢሻንጉራቻ የተሃድሶ ማዕከል ትጥቃቸውን በማስረከብና ስልጠና በመውሰድ ወደ ማህበረሰቡ ለመቀላቀል ተዘጋጅተዋል። ከትጥቅ ትግል በፊት የመንግስት ሰራተኛ ነበርኩ፣ መምህር ነበርኩ። መንግስት ባደረገልን ጥሪ እሱን ተከትዬ ወደ ህዝብ መመለስ የቻልኩ፣ አንደኛ ወደ ራሳችን እንድንመለስ ስነ ልቦና ስልጠናት፣ ሁለተኛ ደግሞ ወደ ሲቪሉ ስንመለስ፣ ወደ ህዝቡ ወደ ማህበረሰቡ ስንመለስ ደግሞ ምን አይነት ስራ መስራት እንዳለብን ስልጠና ተሰጥቶናል። ቀበሌ አመራር ነበርኩኝ። ከአመራሩ በኋላ ያው በተፈጠረው አንዳንድ ሁካታን ወደ እነሱ ተቀላቅዬ ነበር ማለት። መንግስት ደግሞ ይሄ ነገር አላስፈላጊ ነው ብሎ ወደ ታድሶ ወደዚህ ወደ ቢሻንጉራቻ አምጥቶን እዚህ ስልጠና ሰጥቶን ነበረ ማለት ነው። የቀድሞ ታጣቂዎቹ አሁን ላይ ኢትዮጵያ ያለችበት ነባራዊ ሁኔታ ችግሮችን በንግግር መፍታት የሚቻልበት በመሆኑ በቀጣይ ከማህበረሰቡ ጋር በመቀላቀል ለራሳቸውና ለሀገር የሚበጅ ተግባር ለማከናወን ተዘጋጅተዋል። ፍላጎትን ለመናገር መብት አልነበረም።
በዛ ምክንያት ነው ይህን ሁሉ ጫካ ውስጥ ያሳልፍ ነው ማለት ነው። መንግስት ስጠራን ደግሞ ያለውን ችግር ደግሞ ከመንግስት ጋር ቁሜ ያን ችግር ለመፍታት ዝግጁ ነኝ። ትላንትና የብዙ ሰው ህይወት የብዙ ንብረት ከነባንክ ጭምር ብዙ ቤት እስከ ማቃጠል ደረጃ ላይ ነበር። ያ ደግሞ የሀገሪቷ ውድቀት እንደሆነ ወደዛ ቦታ ላይ ማንኛውም የኔ መሰሎች ወደዛ መሳተፍም የለባቸውም። መንግስት በሚገባ እውነት ላይ ቆሞ እየሰራ ነው እያስተካከለ ነውና ግማሹን ደግሞ አብረን ነው ማስተካከል የምንችለው። የብሔራዊ ተሃድሶ ኮሚሽን ባለፉት ዓመታት በኦሮሚያ፣ አማራ፣ ትግራይና አፋር ክልሎች ከ90 ሺህ በላይ ለሚሆኑ ታጣቂዎች ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉንም የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ተናግረዋል። የብሔራዊ ተሃድሶ ኮሚሽን ወደ ተግባር ምዕራፍ ከገባበት ጊዜ አንስቶ በአራት ክልሎች 90 ሺህ የሚሆኑ የቀድሞ ታጣቂዎች ትጥቃቸውን አውርደው በተሃድሶ ስልጠና አልፈው ወደ ማህበረሰባቸው እንዲቀላቀሉና በረዥም ጊዜም አማራጭ በሆኑ የሰላም መንገዶች ህይወታቸውን እንዲመሩ እያስቻለ ይገኛል። እናንተም ዛሬ የዚህ ፕሮግራም አካል እንድትሆኑ እድሉን ስላገኛችሁ እኛም ሀገራችሁም ክልላችሁም ከፍተኛ ደስታና ኩራት ይሰማናል። በኦሮሚያ ክልል ቢሻንጉራቻ የተሃድሶ ማዕከል ሰልጥነው ወደ ማህበረሰቡ የሚቀላቀሉ የቀድሞ ታጣቂዎችም የተደረገላቸውን ድጋፍ በመጠቀም ለራሳቸውና ለሀገር ሰላምና ልማት እንዲሰሩ አሳስበዋል። በኦሮሚያ ክልል ባለፉት 2 ዓመታት የብሔራዊ ተሃድሶ ኮሚሽን በተገበረው ፕሮግራም ከ15 ሺህ በላይ እናንተን ጨምሮ የሚሆኑ የቀድሞ ታጣቂዎች የሰላምን መንገድ መርጠው ወደ ማህበረሰባቸው እንዲቀላቀሉ አስችለናል። በዚህም ብዙዎች አዲስ የህይወት ምዕራፍን እየጀመሩ እንዳሉ በማረጋገጣችን እጅግ ደስታ ይሰማናል። አሁን ላይም እናንተ በዚህኛው ምዕራፍ ወደ ማህበረሰቡ እንድትቀላቀሉና ህይወታችሁን በአዲስ ምዕራፍ እንድትጀምሩ እድል ያገኛችሁ የማህበረሰባችሁ የለውጥ ፋና ወጊ የሰላም አምባሳደሮች እንድትሆኑ ጥሪያችንን እናቀርባለን። የብሔራዊ ተሃድሶ ኮሚሽን በ2015 ዓ.ም ከተቋቋመ ጀምሮ በተለያዩ ክልሎች በትጥቅ ትግል ላይ ያሉና የሰላም አማራጭን የተቀበሉ ዜጎችን ወደ ቀድሞ ህይወታቸው ለመመለስ እየሰራ መሆኑም ተመላክተዋል። የሰላም ሚኒስቴር የጸጥታ ችግሮችን አስቀድሞ ለመከላከል የፌዴራልና የክልሎች ጸጥታ ተቋማትን አቅም የማሳደግ ስራ እያከናወነ ነው። ሚኒስቴሩ በተለያዩ የሀገሪቱ አካባቢዎች የሚስተዋሉ የሰላምና የጸጥታ ስጋቶችን አስቀድሞ መከላከልና ምላሽ መስጠት የሚያስችል ስልጠና መስጠት ጀምሯል። ዛራ መሐመድ ተጨማሪ አላት። የሀገርን ሰላም ለማጽናትና የሚፈጠሩ የጸጥታ ችግሮችን አስቀድሞ ለመከላከል ከሚሰሩ ስራዎች መካከል በጸጥታ መዋቅር ላይ ለሚገኙ አመራሮች የሚሰጥ የአቅም ግንባታ ስልጠና አንዱ ነው። በተለያዩ አካባቢዎች ሊከሰቱ የሚችሉ የደህንነት ስጋቶችና የውከት ምልክቶችን በመለየት የመተንተንና ስልታዊ ምላሽ የመስጠት ክህሎት ሲያድግ ተቋማዊ ቅንጅትን ለማጠናከርና መረጃን መሰረት ያደረገ ውሳኔ ለመስጠት ይረዳል። የሰላም ሚኒስቴርም የሰላምና ጸጥታ ስጋቶችን አስቀድሞ መከላከልና ምላሽ መስጠት በሚቻልባቸው ሁኔታዎች ላይ ያተኮረ የአሰልጣኞች ስልጠና መስጠት ጀምሯል። ስልጠናውን እየወሰዱ የሚገኙ የጸጥታ መዋቅር አመራሮችም ስልጠናው ተለዋዋጭ በሆነ አውድ ውስጥ የሚፈጠርን ግጭት አስቀድሞ ለመከላከል የሚያግዝ ነው ብለዋል። የግጭት ባህሪ ሁሉ ጊዜ ተለዋዋጭ ነው። ወቅታዊ ፍላጎቶችንም መሰረት አድርጎ የሚነሱ እንደመሆናቸው መጠን እነዚህ ወቅቱን ጠብቆ እየተከሰቱ ያሉ ግጭቶች ባህሪያቸውን በአግባቡ የመረዳት እና ደግሞ ለነዛ ባህሪ የሚመጥኑ ምላሾችን ከመስጠት አኳያ አመራሩ ምን ሚና መሆን አለበት፣ ምላሾቹ ምን መሆን አለበት የሚለውን ከወትሮ በተለየ መልኩ ትልቅ እውቀት የሚሰጥ ነው። እነዚህ ለክልል ትልቅ አቅም ሆነው ያገለግላሉ። በዚህ ደረጃ ደግሞ የፌዴራል መንግስት የክልሎችን አቅም እየገነባ ችግሮቹን እንዴት እንደሚሻገር አቅጣጫ እያሳየ የሚመራበት ሁኔታ ሲፈጠር ወደፊት ለመጓዝ እድል የሚፈጥሩ መድረኮች ናቸው ማለት ይቻላል። በመረጃ ላይ የተመሰረተ ፈጣንና ውጤታማ ምላሽ የመስጠት አቅምን ማጎልበት ላይ ያተኮረው ይህ የአቅም ግንባታ ስልጠና ሊከሰቱ የሚችሉ የጸጥታ ስጋቶችን አስቀድሞ በመተንበይ መረጃዎችን መነሻ በማድረግ ፈጣን ምላሽ የመስጠት ዝግጁነትን ስለሚጨምር ከአዋሳኝ ክልሎች ጋር በቅንጅት ለመስራት እንደሚያግዛቸውም ገልጸዋል። የተለያየ ክልል አለ። ሰላም አንድ ቦታ ሰላም ሆኖ አንድ ቦታ ሰላም ከሌለ አንዱ የአንዱ ተጎጂ ነው። ስለዚህ በአራቱ ማዕዘናት በሁሉም ክልሎች ያሉት
የጸጥታ ኃይል አመራሮች እንዴት በክልላቸውም ብሎም በሀገራችን ሰላም ማውረድ እንዳለብን ልምድ የምንለዋወጥበት ነው። ኮንፍሊክት አስቀድመን ለመከላከል ያክል በጣም ተቀራርበን እንሰራለን። እሱም ብቻ ሳይሆን ጽንፈኛ ላይ በጋራ እንዴት አድርገን መስራት እንዳለብንም ጭምር እንሰራለን። የግጭት አፈታትና የግጭት ባህሪያት ምን ይመስላል የሚለው አስቀድሞ ከመከላከል አንፃርም እንዴት ይሁን የሚለው ሪሶርስ ላይ ስለሆኑ በጣም ለቀጣይ ስራችን ትልቅ ፋይዳ ይኖራል። በመድረኩ ላይ የተገኙት የሰላም ሚኒስትር ዴታው ዶክተር ከይረዲን ተዘራ ስልጠናው የጸጥታ ችግሮችን አስቀድሞ ለመከላከልና የአመራሩን አቅም ለማሳደግ የሚያስችል ነው ብለዋል። ጸጥታና የሰላም መዋቅር ላይ ያለው አመራር በአንድ በኩል እንደ ሀገር በየጊዜው የሚፈጠሩ ሰላምና የጸጥታ ችግሮችን እየተገናኘ በመገምገም በቀድሞ ተገኝነት ፕሮአክቲቭሊ በወትሮ ዝግጁነት እየገመገመ ግጭቶች ከፍ ወዳለ ደረጃ ከመድረሳቸው በፊት እንዲቆጣጠር ከዛ በኋላ ግጭቶችን ከመቆጣጠር አልፎ ደግሞ ትራንስፎርም አድርጎ ከልማት ጋር በማስተሳሰር እንዲሰራ በየጊዜው አቅም መገንባት ያስፈልጋል። ሳይንሳዊ አቅም ሆነ ወቅታዊ ከተጨባጭ ከየአካባቢው ተጨባጭ የሚነሱ ጉዳዮችን ተገናኝቶ በዚህ መልኩ ልምድ እንዲለዋወጥና በሌላ በኩል ደግሞ የግጭቶች ዓለም አቀፋዊ ተለዋዋጭ ባህሪን ተረድተው እንደ ሀገር፣ እንደ ቀጠና፣ እንደ አህጉርና እንደ ዓለም አቀፍ ሁኔታዎችን እጅግ ሆሊስቲክ በሆነ ሁለንተናዊ እይታ ባለው መልኩ እንዲፈቱ በማድረግ ሳይንሳዊ ስልጠናም አካባቢያዊ ስልጠናም እንደዚሁም ሀገራዊ እውቀት እንዲጨብጡ ከማድረግ አኳያ ጉልህ ሚና አለ። ለ4 ቀናት በሚቆየው በዚህ ስልጠና ላይ የክልልና የከተማ አስተዳደር የሰላምና ጸጥታ አመራሮች፣ የፖሊስ ኮሚሽነሮች እንዲሁም የሚሊሻ ኃላፊዎች እየተሳተፉ ይገኛሉ። በቀጠናው የኢትዮጵያ ጂኦፖለቲካ የበላይነት ስጋት ውስጥ የከተታቸው የውስጥና የውጭ ጠላቶች የኢትዮጵያ ሕዝብ የህልውና ጥያቄ የሆነውን የባህር በር የመመለስ ታሪካዊ ህልም እውን እንዳይሆን እየሰሩ ይገኛሉ። ነጻነት ፍቅሩ በዚህ ጉዳይ ላይ ያጠናቀረችው አንድ ዘገባ አለ። ላለፉት 3 አስርት ዓመታትና ከዚያ በላይ ለሚሆን ጊዜ ኢትዮጵያ የታሰረችበትን የየብስ እስር ቤት ሰብራ የቀጠናዊ ብልጽግና ማማ ላይ ለመውጣትና ታሪካዊ የባህር በር መብቷን ለማረጋገጥ በይፋ መነሳቷ እንቅልፍ የነሳቸው ታሪካዊ ጥላቶቿና የውስጥ ተላላኪዎች ሴራ ሰንሰለት አድሰው እንዲነሱ አድርጓቸዋል። ይህንን የ130 ሚሊዮን ህዝብ የህልውና ጥያቄ የአንድ ቡድን የፖለቲካ ትርፍ አድርገው ለማሳነስ የዲፕሎማሲያዊ ከበባና የሐሰት ትርክት መረባቸውን የዘረጉ የዘመናችን ልሳነ ባንዳዎች የባዕዳኑን የፋይናንስ መርዝ በመጋት ደግሞ በገዛ ወገኖቻቸው መካከል የግጭትና የጥርጣሬ እሳት እየለኮሱ አሁን ላይ ይገኛሉ። የሻዕቢያ አሽከር ሆኖ የግብፅንም ህዳሴ ግድብን ሲቃወሙ ግብፅን ሲደግፉ ኢትዮጵያ ቀይ ባህርን አክሰስን ለማግኘት የምታደርጋቸው የዲፕሎማቲክ ስራዎችን ሲያንቋሽሹ ኢትዮጵያ በሰላም እንትን ስታገኝ ኢትዮጵያ ጎረቤት ሀገሮችን ልትወር ነው ብሎ ፕሮፓጋንዳ እንትን የሚሉ በቃ አቋማቸው ራሱ ምን እንደሆነ ኢትዮጵያ ላይ ምን እንደፈለጉ እነዚህ ኮልድ ኢትዮጵያውያን ወይም ትውልድ ኢትዮጵያውያን ያሳዝኑኛል፣ በግሌ ያሳዝኑኛል። መልኩና ስሙን እየቀያየረ ዛሬም ሀገርን ካላፈረስኩ የሚለው ጽምዶ መገለጫው ይህ ነው። ፕሪቶሪያ በመፈረሙ ምክንያት የመጀመሪያው ቁጣ የፕሬዝዳንት ኢሳያስ ነበር። ቃሉ ተኮሊፍና ነው የሚለው። ምክንያቱም ቲፒኤልኤፍን የማጥፋት አጀንዳቸውን ማረጋገጥ ባለመቻሉ፣ ግን አይሮኒካሊ ቲፒኤልኤፍ ደግሞ አሁን ከኢሳያስ ጋር ይሰራል። ከዛ አንጻር ረጅም ጊዜ ያካበተው ልምድ ስላለ በርካሽ ዓላማውን የማስፈጸም አሁንም የሚተጉለት አይጠፉም። ፋኖ ይላል፣ ሸኔ ይላል፣ ቤኒሻንጉል ምናምን ንቅናቄ ይባላል። የሆነ ንቅናቄ አልፋቤት ሱፕ ነው የሚሉት ፈረንጆቹ። አልፋቤት ሱፕ ኦፍ ኢትዮጵያን ሊበሬሽን ፍሮንትስ ይዘህ ነው ኢትዮጵያን ለማተራመስ ጥረት የሚደረገው። የዚህ ሰንሰለት የመጨረሻው የሴራ ጫፍ ሀገርን እስከ ማፍረስ ለዘላለም በባዕዳን እግር ስር ተንበርክኮ እንዲኖር እስከ ማድረግ ነው። በየኢትዮጵያ ጫካው እንትን እያልክ ህዝቡን መቆሚያና መቀመጫ እያሳጣ ሁልጊዜ ኢትዮጵያ በቪሺየስ ሰርክል ውስጥ እንድትቀጥል፣ በችግር አረንቋ ውስጥ እንድትቀጥል፣ ፖለቲካው እንዳይረጋጋ፣ በውይይት እንዳይፈራ ማድረግ
ጀብዱ ስለማያሰኝ ጀብደኝነት አይደለም። እዚህ ጋር ግን እነርሱ ያልተረዱት አንድ የማይካድ የማይለወጥ እውነት አለ። ኢትዮጵያውያን ልባቸው ቢመረመር ገጻቸው ቢከፈት ለባንዳነት ቦታ የላቸውም። መለያቸው አርበኝነት፣ ነጻነታቸው ደግሞ ሉዓላዊነት ብቻ ነው። ዛሬም ከፍታዋ የሚያማቸው ራዕይዋ እንዳይሳካና ዳግም በልዕልና እንዳትነሳ ሌት ተቀን የሚሰሩ ባዳዎችና ነዋይ ይዘው ደጅ የጠኑ ባንዳዎች አልጠፉም። ዛሬም ቅርጻቸውን ቀይረው ሀገር ለማፍረስ ይሰራሉ። ባዳ የኢትዮጵያ ማፀን ያልወለደው ነው፣ ባዕድ ነው። የኢትዮጵያ ጥቅም የሚያንገበግበው ነው። የኢትዮጵያ ለውጥ አይኑን የሚያቀላ ነው። የኢትዮጵያን ሉዓላዊነት መድፈር የሚሞክር ለዚህም ሌት ተቀን የሚሰራ የውጭ አይለውሱ። አሁን ባለው ተጨባጭ ሁኔታ ግብጽ የፈራውን ፈረሶች ናቸው። ለነሱ የሚላላክ በቅሎ ደግሞ አለ የኤርትራ። እነዚህ ናቸው። ይህንን የአፍሪካ ቀንድ እውነት ወደ ዘርፈ ብዙ ፍልሚያ በመለወጥ ዓለም አቀፍ መድረኮችን በኢትዮጵያ ላይ ለማነሳሳት ሌት ተቀን እየተጉ ይገኛሉ። ሴራቸው ታዲያ የጎረቤትን ሉዓላዊነት ለመጠበቅ ሳይሆን የኢትዮጵያን ባህር የመርገጥ ታሪካዊ ህልም ለመቅጨትና በዲፕሎማሲያዊ ማዕቀብ ለማንበርከክ የተወጠነ ረቂቅ ስትራቴጂ ነው። ኢትዮጵያን በማተራመስ ውሃ የአባይ ወንዝ ባለቤት እንዲያጣ ማድረግ፣ ኢትዮጵያኖችን ጸረ ኢትዮጵያ እንዲሰለፉ በማድረግ አባይ ምናችን ነው የሚሉ ኢትዮጵያውያንን በመፍጠር ሱዳኖችን ደግሞ በየዋህነታቸው ወይም ደግሞ በአቅም ማነሳቸው እንትናቸው ግዛታቸው አሳልፎ ሰጥተዋል። ለዚህ ጽምዶ የሚባለው ማለት ነው። ለዚህ አይነት እንቅስቃሴ የቀጠናው ትርምስ ማለት ነው። ስለዚህ እኛ ቀጠናው ከኛ ውጪ አድርጎ ባለቤት እኛ ባዳ እናድርጎ ሌላ ተጠቃሚ እንዲሆነው እኛ ደግሞ ባዳ ሆነን በነበርንበት አዘቅት ወይም ደግሞ ከዛ በባሰ ድህነት እንድኖር የተበየነብን ያለው ማለት ነው። ለዚህም ሲሉ የውስጥ ክፍተቶችን፣ የብሔርና የሃይማኖት ስንጥቆችን ያጠናሉ። የውስጥ ባንዳዎች ደግሞ የባዕዳኑን የፋይናንስ መርዝ በመጠጣት በገዛ ወገኖቻቸው መካከል የግጭትና የጥርጣሬ እሳት ይለኩሳሉ። በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም። ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። ይህ የውክልና ጦርነት ዓላማው አንድ ነው። ኢትዮጵያን በሐሰት ትርክት ማፍረስ። የኢትዮጵያ ሕዝብ ለዘመናት የኖረውን ሕጋዊና ታሪካዊ መብት የአንድ ቡድን የፖለቲካ ትርፍ አድርገው ለማሳነስ እየሞከሩ ይገኛሉ። የገዛ እናት ሀገራቸውን ሕጋዊ ፍላጎት እያኮሰሱ የባዕዳን ሀገራት ጠበቃ ሆነው ይሟገታሉ። ግብጽ ከፍላው ኢትዮጵያን ለመታደግ የሚችል ሰው ይኖራል? የዛሬ 1000 ዓመትም አልነበረም፣ የሚቀጥለው 1000 ዓመትም አይኖርም። የግብጽን ሻህ የጠጣ ቀን እሱ ሰው ኢትዮጵያን ክዷል። በዚህ ልክ ነው መፈረጅ ያለብን። የኢትዮጵያ ሕዝብ የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑን ያውቃል። ይህንን ሁለንተና የጥፋት ስትራቴጂ ሊመክት የሚችለው ደግሞ የውጭን ጫና በትከሻው በመቋቋም ብቻ ሳይሆን በውስጥ ያለውን የባንዳነት አስተሳሰብ በተባበረ አንድነትና በበሰለ መንገድ መዝጋት ሲችል ብቻ ነው። የቡና ምርትና ምርታማነትን ለማሳደግ የሚያስችል ሀገራዊ የቡና ልማት ፓኬጅ መተግበሪያ ሰነድ ይፋ ተደረገ። ለሚቀጥሉት 5 ዓመታት የሚተገበረው ፓኬጁ ጥራት ያለው ቡናን ለዓለም ገበያ በመላክ የተሻለ የውጭ ምንዛሪ ለማስገኘት የሚያስችለው። ሐምራዊት ብርሃኑ ተጨማሪ አላት። ከፍተኛ ቡና አምራች የሆኑ ሀገራት ጥራት ያለውና በዓለም ገበያ ተወዳዳሪ የሆነ ቡና ማምረት የቻሉት በተፈጥሮ ከታደሉት አመቺ የአየር ንብረት በተጨማሪ በዘመናዊ የግብርና ሳይንስና በትውፊት በሚተላለፉ ጥንቃቄ የተሞላባቸው የአመራረት ሂደቶች ነው። ቡና በማምረት ከሚታወቁ ሀገራት መካከል ኢትዮጵያ አንዷ ስትሆን ለቡና ምርት ምቹ የመልክዓ ምድርና የአየር ንብረት ሀብት ቢኖራትም የምታገኘው ጥቅም አነስተኛ ሆኖ ቆይቷል። በየአካባቢው የሚገኙት የቡና አምራች አርሶ አደሮች ከሚያገኙት የቡና ምርት ቤተሰቦቻቸውን እያስተዳደሩበት ቢሆንም ተጨማሪ ገቢ ለማግኘትና ምርትና ምርታማነትን ለመጨመር የቡና ምርጥ ዘርና የቴክኖሎጂ ቁሳቁሶች እንደሚያስፈልጋቸው ያነሳሉ። ምርታማነቱ ብዙ አይደለም።
እኛ አካባቢ ላይ አሁን መስኖ አስፈልግም ለቡና እንደየከ አካባቢያችን ይለያያል። የኛ ማሳ እንግዲህ መሰረተ ልማት የተሟላ አይደለም። መንገድ የለው። ትራክተሮች የተለያዩ ነገሮች ቢደገፉ ምርትን መጨመር በጣም ይቻላል። ፖቴንሻሉ አለ። የገበያ እጥረትም በጣም ከባድ ፈተና ስለሆነ ይሄን ያክል ለፍተንም ጥረንም አመተን ለአንዱ ሰተን ነው የምንመለሰው እንጂ እኛ ተጠቃሚዎች አይደለንም። ምርትና ምርታማነት ላይ የገጠመን ችግር ያው የገበያ ችግር ነው። አንዳንድ ኮምፖስት የሚጨምርበት አቅም ይኖረዋል፣ ለአንዳንዶቹ አይኖርም። ኮምፖስት ለመጠቀም ከብት ያስፈልጋል። አንዳንዴ ዝናብ የሚጠፋበት ሰዓት ይኖራል። ለማበብ ሲዘጋጅ ያው ተዘጋጅቶ ያለው በወቅቱ ዝናብ ሳያገኝ ሲቀር እንዳለ ጠብልጎ ይጠፋል። መስኖ ቢኖር ወተር ፓምፕም ያስፈልጋል። የቡና ምርትን በጥራትና በብዛት በማምረት አርሶ አደሩን ተጠቃሚ የሚያደርግ ሀገራዊ የቡና ልማት ፓኬጅ መተግበሪያ ሰነድ የቡና አምራች አርሶ አደሮች በተገኙበት ይፋ ተደርጓል። ለሚቀጥሉት 5 ዓመታት የሚተገበረው ፓኬጁ ከምርት ዝግጅት እስከ ገበያ ትስስር ድረስ ያሉትን ችግሮች በመፍታት የቡና ምርትና ምርታማነትን በማሳደግ በጥራትና በብዛት ለማምረት የሚያስችል ነው። ይሄ አዲሱ ኢኒሼቲቭ አንደኛ በሄክታር ላይ የሚመረተው ምርት 2-3 እጥፍ እንዲያድግ ያደርጋል። ስለዚህ አርሶ አደሩ ከቡናው የሚያገኘው ገቢ እንዲጨምር ያደርጋል። በዛ ልክ አርሶ አደሩ ገቢው ከፍ እንዲል የተሻለ ኑሮ እንዲኖርና የተሻለ ምርት ማምረት እንዲችል እድል ይዞለት ይመጣል ማለት ነው። ሁለተኛ ቀጥታ ገበያ ውስጥ መግባት የሚችሉበት እድል ይዞላቸው ይመጣል። በመስኖ ቡናን የማልማት ዘዴ ከዚህ በፊት አልተለመደም ማለት ነው። ይሄ ኢኒሼቲቭ አዲስ ፓኬጅ በቡና ከዘልማድ ወጥተው ሳይንሳዊ በሆነ መልኩ ምርታቸው ማምረት የሚችሉበት እድል ያሰፋል። ጥራቱን ለመጠበቅ አንደኛ መልቀም ብቻ ሳይሆን አደራረቁ ፕሮሰስ ማድረጊያው ቴክኖሎጂዎችን ይፈልጋል። የቡና ልማት እድገት ማምጣት የኢትዮጵያን የውጭ ምንዛሬ ከማሳደግ ባለፈ የአርሶ አደሩን ተጠቃሚነት የሚጨምር በመሆኑ በዚህ ፓኬጅ የታቀዱትን እቅዶች ለማሳካት መንግስት በትኩረት ይሰራል። በሚቀጥሉት ዓመታት የቡና ምርትና ምርታማነት ላይ ትርጉም ያለው ለውጥ እናመጣለን። እንደ ግብርና ሚኒስቴር ያለን ጽኑ አቋም ይሄ ነው። ለዚህ ደግሞ ፕሮጀክቶቻችንን፣ ፕሮግራሞቻችንን አስተባብረን የሚያስፈልገውን ሁሉ ሪሶርስ እንመድባለን። ቡና በሚለማባቸው አካባቢዎችም ይሄን አጠናክረን እንቀጥላለን። ኤክስቴንሽኑን እናስፋፋለን፣ ምርምሩን እናስፋፋለን። የአርሶ አደርና የቡና ልማት ሰራተኞችን በተለየ ሁኔታ እናሰለጥናለን። ስሙዝ የሆነ የእሴት ሰንሰለቱ መቆራረጥ ሳያስከትል ኢትዮጵያ እንዳትጎዳ ዓመታዊ የኤክስፖርት ግባችንን የምናሳካበት የተረጋጋ ኢኮሲስተም ስለምንፈልግ ነው ማለት ነው። በግብርና ሚኒስቴርና በኢትዮጵያ ቡናና ሻይ ባለስልጣን ይፋ የተደረገው የቡና ልማት ፓኬጅ በሜካናይዜሽንና በዘመናዊ እውቀት በመታገዝ በዓለም ተመራጭ ቡናን በጥራትና በብዛት ማምረትን ያለመ ነው። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር የበጎ ፈቃድ አገልግሎት የሀገራዊ አንድነታችንና የማህበራዊ ትስስራችን መገለጫ ነው አሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ። ርዕሰ መስተዳድሩ የአማራ ክልልን የ2018 ዓ.ም የክረምት ወራት የዜጎች በጎ ፈቃድ አገልግሎትን በባህር ዳር ከተማ አስጀምረዋል። በማስጀመሪያ መርሃ ግብሩ ላይ የክልሉ ርዕሰ መስተዳድር አረጋ ከበደ የበጎ ፈቃድ አገልግሎት ሀገራዊ አንድነታችንና የማህበራዊ ትስስራችን መገለጫ መሆኑን ነው የገለጹት። በክልሉ በ17 ዋና ዋና የስራ ዘርፎች ላይ ከ9.8 ሚሊዮን በላይ በጎ ፈቃደኞች ዜጎቿን በማሳተፍ
ከ15 ሚሊዮን በላይ የተለያዩ ማህበረሰብ ክፍሎችን ተጠቃሚ ለማድረግ እንደሚሰራ አመላክተው በተለይም ደግሞ በጠቅላይ ሚኒስትር አብይ አህመድ አነሳሽነት ጀምረውና በአሁኑ ወቅት ባህል እየሆነ የመጣው የማዕድ ማጋራት ተግባር ተጠናክሮ እንደሚቀጥል ተናግረዋል። በክቡር ጠቅላይ ሚኒስትራችን ተነሳሽነት የማዕድ ማጋራት ስራን ለተከታታይ 8 ዓመታት ያለማቋረጥ ሲተገበር ቆይቷል። ዛሬም ይህንኑ አርአያነት ያለው ተግባር ለመፈጸም በከተማው ውስጥ የሚኖሩ አቅመ ደካሞች ራሳቸውን ለማስተዳደር ቤተሰባቸውን ለመምራት የሚያስችል ገቢ የሌላቸውን ወንድም እህቶች፣ አባቶች፣ እናቶች ማህበረሰቡ የበለጠ እንዲደግፋቸው ለማድረግ አርአያ የሚሆን ስራ አከናውነናል። በመላ ክልላችን ይሄው ተግባር ተጠናክሮ መቀጠል አለበት። በመላ ክልላችን የምትገኙ አመራሮች፣ ይህን የምትደግፉ ባለሙያዎች እና ምልዓተ ህዝቡ ይህንን በጎ ተግባር ገቢራዊ በማድረግ በኩል የራሳቸውን አስተዋጽኦ እንድታበረክቱ እንድናበረክት በዚህ አጋጣሚ ጥሪዬን ለማስተላለፍ እፈልጋለሁ። እንደ ሪፖርተራችን ተስፋውን ደስታ ዘገባ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማ በበኩላቸው የክረምት በጎ አድራጎት ስራ ትልልቅ ኢኮኖሚያዊና ማህበራዊ ስራዎች እየተከናወኑበት ያለ እሴት መሆኑን ገልጸው በዘንድሮ የክረምት በጎ ፈቃድ አገልግሎት በከተማ አስተዳደሩ ለሚገኙ አቅመ ደካሞች አዳዲስ ቤቶችን መስራት፣ አረጋውያን በመጠገን ለማስተላለፍ በትኩረት ይሰራል ብለዋል። የ2018 የበጎ ፈቃድ አገልግሎት እንደ ከተማ አስተዳደር በመቶዎች የሚቆጠሩ ቤቶችን እኛ እንግዲህ እስከ 230 ቤቶችን አዲስ ሰርተን እንሰጣለን ብለን አቅደናል። ይህንና ሌሎች ተግባራትን ፈጽመን በሚቀጥለው ዓመት ደግሞ ለነዋሪዎቻችን ልክ ይህንን ዓመት በፈጸምንበት መንገድ የተሻለ ሕይወት እንዲያገኙ በማህበራዊ መተጋገዛችንና የበጎ ፈቃድ አገልግሎት በተለይም ማህበራዊ እሴታችንን በማጎልበት መልከ ብዙ ስራዎችን የምንሰራበትን እቅድ ይዘን መጥተናል። ኢዘዲን ካሚል እባላለሁ። በቲና ማርት ኮፋውንደር እና ሲኢኦ እንዲሁም ደግሞ በአይቤክስ ቴክኖሎጂስ እና ፕሮሞሽን ኮፋውንደር እና ሲኢኦ ነኝ። በኢትዮ ስታርታፕ የቴክኖሎጂ የቢዝነስ ውድድር ደግሞ ዳኛ ነኝ። ፕላትፎርሙ አሁን ዌብ አፕ ነው፣ ኔቲቭ ሞባይል አፕ ነው ወይስ ምንድን ነው? ሀገራችን እንዲሁም ዓለም በአጠቃላይ በጣም በከፍተኛ ስፒድ ወደ ዲጂታል ትራንስፎርሜሽን እየሄደች እንደሆነ ይታወቃል። በዚህም ሂደት ውስጥ ዲጂታል ፕሮዳክቶች በጣም ከፍተኛ ኒድ አላቸው። ቴክኖሎጂ በጣም ወሳኝ ነው። ይህንን የቴክኖሎጂ ውድድር በኢቢሲ እንድትከታተሉ እጋብዛለሁ። በመጨረሻም ስፖርት 23ኛ ዓለም ዋንጫ ምድብ ጨዋታዎች ዛሬም ቀጥለው ሲደረጉ ከምድብ 10 ኦስትሪያ ከአልጄሪያ የሚያደርጉት ጨዋታ ይጠበቃል። ተመሳሳይ ነጥብ ይዘው በደረጃ ሰንጠረዡ ሁለተኛና ሶስተኛ ደረጃ ላይ የተቀመጡት ሁለቱ ሀገራት ጥሎ ማለፉን ለመቀላቀል ሰፊ እድል አላቸው። ከዚህ ምድብ አስቀድማ ማለፏን ያረጋገጠችው አርጀንቲናና ዮርዳኖስን ትገጥማለች። የምድብ 11 የመጨረሻ የምድብ ጨዋታዎች ዛሬ ሲደረጉ ዲሞክራቲክ ሪፐብሊክ ኮንጎ ትጠበቃለች። ከኡዝቤኪስታን ጋር የምትጫወተው ዲሞክራቲክ ሪፐብሊክ ኮንጎ ማሸነፍ በቀጥታ የሚያሳልፋት ሲሆን ነጥብ ከጣለች ከመድረኩ ትሰናበታለች። ከዚህ ምድብ የክርስቲያኖ ሮናልዶ ሀገር ፖርቱጋል ከኮሎምቢያ ተጠባቂውን መርሃ ግብር ያከናውናሉ። በ4 ነጥብ ሁለተኛ ደረጃ ላይ የተቀመጠችው ፖርቱጋል ምድቡን በበላይነት ለማጠናቀቅ ማሸነፍ የግድ ይላታል። በአንጻሩ ከሁለት ጨዋታ ያሸነፈችው ኮሎምቢያ ምድቧን በበላይነት ለማጠናቀቅ ከጨዋታው 1 ነጥብ ብቻ ይበቃታል። ከምድብ 12 እንግሊዝ ከፓናማና ጋና ከክሮኤሺያ የሚያደርጉት ጨዋታ ይጠበቃል። ከዚህ ምድብ ፓናማ አስቀድማ የተሰናበተ ሲሆን ሶስቱም ሀገራት የማለፍ እድልን ይይዘዋል። ተመሳሳይ 4 ነጥብ ያላቸው እንግሊዝና ጋና የተሻለ እድልን ሲይዙ ጋናን የምትገጥመው ክሮኤሺያ በኩሏ ነጥብ መጋራትና ማሸነፍ ይጠበቅባታል። ከኢትዮጵያ ቴሌቪዥን የሰዓቱ ዜና አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።